ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ኮማንደር ካሳሁን ተደመሰሰ። ነጭ መሬት አካባቢ ወደ ውሽማው ቤት የሄደው ኮማንደር ካሳሁን በጀግናው አረንዛው ዳሞት ብርጌድ በራሪ ኃይሎች እስካና አጃቢዎቹ ወደማይመለስበት ተሸኝተዋል። እንዲሁ ሁለት ያገዛዙ ኃይል አባላት የነበሩ አገዛዙ ኃይሎች በአማራ ሕዝብ ላይ የተካሄደ ባለው ዘር ተኮር ጭፍጨፋ በመረዳት የአማራ ፋኖ በጎጃም 7ኛ ሐዲስ ዓለማየሁ ክፍለ ጦር አብራጂት ብርጌድን ተቀላቅለዋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም አደረጃጀት መምሪያ አሁን በድል የከበሩ ሰማዕታትን እያሰብን አንቆዝምም፣ በመስዋዕትነት የታጀበ ድልን ተቋማዊ ባህልና ወታደራዊ ስነ ምግባር ካደረግነው ውለን አድረናል። ለሐዘን የምንቀመጠው ጠላቶቻችንን ድል አድርገን የጋራ ነጻነታችንን ባወጅን ማግስት በረራ ላይ 4 ኪሎ ፊት ለፊት በመላው አማራ ምድር በክብር ለተዋደቁት እህት ወንድሞቻችን ገንብተን ከምናስመርቀው የዝክረ ሰማዕታት ሐውልት ስር ይሆናል። ይህ የአዲሱ ትውልድ ቃል ኪዳን መሆኑንም መዝገቡ አለልኝን፣ ተፈራ ዳምጤን፣ ጀነራል መንበሩ ጌታዬንና መሰል ሰማዕታት ያፈራውን ግዙፉ መፍረቁ ተፈራ ብርጌድን ወደ ሌላ ግዳጅ የሚገቡበትን ተቋማዊ አቅጣጫ ለማስቀመጥ በተገኘንበት መድረክ ማረጋገጥ ችለናል ሲል አርበኛ ስለሺ ከበደ ገልጿል። በተያያዘም የአባይ ሸለቆ ብርጌድ ድል በድል ሆኗል። ልብ በሚያቀልጠው በረሃ ቁልቁል ይንደረደራሉ። ጉልበትን ሸምቅቆ በሚይዘው ውርጭ እንደ ሳንቃ የተገተረውን ተራራ ያለመታከት ይምዘገዘጉታል። እግራቸው ሁሌም ይጓዛል። ከመካከላቸው ሰውነቱን የሚያሳርፍ አይገኝም። የትራንስፖርት አማራጭ በሌለው አስቸጋሪ መልክዓ ምድር 360 ዲግሪ እየተሽከረከሩ ብርቱ ክንዳቸውን በጠላት ትከሻ ላይ በማሳረፍ 62 ግዳጆችን በብቃት ተወጥተዋል። ቆራራት ላይ ቆመው ከተራራው ማዶ ቦራና መካነ ሰላምን አሻግረው ይመለከታሉ። እንደ ቋያ በሚጋረፈው የሶማ በረሃ ተወዳጅተው እና አርጅን አንጋጠው ይቃኛሉ። ከምድርም ከሰማይም ውሃ ጠባ አይልም። ለመጠጥ አይደለም ለመታጠቢያ እምዛም የማያገለግሉትን የአባይና የጨ ወንዝ በተሳሰሩ ተራራዎች ስር ተረማምደው የሚያገኟቸውን ይሁን እንጂ ተፈጥሮ ያሸከመቻቸውን መከራ መጋፈጥ ግድ ሆነና እነዚያ የአሳ ያዞ የጉማሬ መሽከርከሪያ ሆኑ ድፍርስ ወራጅ ወንዞችን ከከብቶች ጋር እየተጋፉ ይጎነጫሉ። ቡናያም፣ ዞባራም፣ እነብሬም፣ እንሳለሞ፣ አንሳሞ፣ እነጉዚ፣ ደርጅ፣ ባቄላ የእግሩ መርገጫ፣ ዶማ ላይ ሚካኤል ጠላትን መቅበሪያ አንገቱን መቁረጫ መጠሪያቸው ግዙፍ ተልኳቸው ገደብ የለውምና 24 ወራትን ማንም ባልተረዳ ውስብስብ የትግል ቀጠና መከራውን ሁሉ ተጋፍጠዋል። ብዙዎች ባልነቁበት የተላለፈ ሴራ አካባቢው በዶላር መንዛሪዎች ሲታመስ ከጎናቸው የተሰለፈ አንድም አልተገኘም ነበር። ቦታቸው ወሳኝ ነው። ኮሪደሩ እጅግ አስፈላጊ የትግል ስትራቴጂ ሜዳ በመሆኑ ከ30 ሚሊዮን ረብጣ ገንዘብ በላይ በማፍሰስ ጎጃምን ከወሎ የሚወስደውን መንገድ በማጣር ትግላችን ከፍ እንዳይል የተገነባው የጠላት ወጥመድ በብቃት ወጣጥሰውታል። ከዚያም ከሚያዚያ 12 እስከ ሚያዚያ 12 በባለ ትንሳኤ ካሲኖ አባይ ሸለቆ ብርጌድ በአርበኛ አስረስ ማረ ዳምጤ በ2015 ዓ.ም በግዙፉ የአባሚኒዮስ ተራራ ግርጌ ከተመሰረተ በኋላ የመጀመሪያ የጎጃሙ ብርጌድ ሁለተኛ ዓመቱን ዛሬም ደፍኗል። ከመካነ ሰላም ቢቸና፣ ከመርጦ ለማርያም ሞጣ፣ ግንደወይንና ደብረ ወርቅን ጨምሮ ከ19 ጊዜ በላይ ግዳጆችን በብቃት በመወጣት የአባይ ሸለቆ ዘብነቱን አስመስክሯል። ዛሬም ትናንት ከተልዕኮ ፈቀቅ ያለው ካሲናው እስከ ለተፋሲካ ጥንቅቅ ያለ ፖለቲካዊና ወታደራዊ ድል የሚገኝበትን ትግል የማዳን ተልዕኮ በማንገብ በረሃ በውሃ ጥም በሙቀት የተሳቃየ በጊንጥ እየተነደፈ ከመጋቢት 2 እስከ ሚያዝያ 12 ላለፉት 40 ቀንና ሌሊቶች ተፈትኖ ለአማራ ሕዝብ ትግል ትሩፋት ይሆን ዘንድ ክሩ ብርሃኑ ሆኖ እንዲበራ አባይ ሸለቆ ብርጌድ ራሱን ሰማ አድርጎ ቀልጧል። ሳይንትም ነፍሴም ቦረናም እናርጅም እነማይ ወግዲም አንድ ላይ ይምከሩ፣ ጎጃምና ወሎ አባይ ላይ ይደሩ፣ ጀግናው የነፍሴ ልጅ አለ ደመኩሩ። በጎጃም ፀሐይ መውጫ የመጨረሻ ጫፍ በአማራ ሰማይ ስር እምብርት በሆነው ማዕከላዊ ቦታ መገኘቱንና ጊዜውን በሚመጥነው ልክ ከፍ ብሎ ለመብረር የማንቀላፋው ታሪካዊ ብርጌድ በዘመቻ አንድነት ከመካነ ሰላም አባይ ሸለቆ ብርጌድ ጋር በመጣመር የአባይን ወንዝ በጋራ እየተጎነጩ የነፍሴው የአባይ ሸለቆ ብርጌድ በዚህ ስኬት ውስጥ መረማመዱን በዚህ የሁለተኛ ዓመት የምስረታ ቀኑ እንደማየት እድለኝነት የለምም ይላል። 24 ሰዓት የሚከነከኑ የብርጌዱ አመራሮች ወንድሞችን ስቃይ ማየት የልብ ህመም ነው። ፍጹም የማይዝሉ የማይረቱ ክንዶች፣ ብርቶች፣ በፈተናዎች ሁሉ የጸኑ በእሳት ነበልባል ያልቀለጡ ወርቆች ላለፉት ወራት ከብርጌዱ ከወጡ አመራሮች ውጪ አንድም በአማራ ፋኖ በጎጃም አመራሮች ያልተጎበኘ አንዳች ድጋፍ ያልተደረገለት የማያኮርፉ የማይቀየሙ በሸለቆ ውስጥ ተረማምደው አብሪ ኮከብ
አባይ ሸለቆ ብርጌድ የጎጃም ትግል ላይ የሚወረወረውን አለለው ቀድሞ እየቀለመ ራሱ ፋክቶ በራሱ ደም ተለውሶ ወንድሞቹ እንዲፈረጥሙ ስብራቱን አስሮ የመረቀዘ ቁስሉን በዝንቦቹ እየተበላ ላላማው ፈቀቅ ሳይል እንደ ክርስቶስ ራሱን አሳልፎ የሰጠ የማይበገር የነፍሴው ነበልባል የጎጃሞች ኩራት አባይ ሸለቆ ብርጌድ በደማቅ ቀለም ደምቆ ደማቅ ታሪክ እየጻፈ ሰንዶ ይዟል። የአባይ ሸንተረራማ ቦታዎችን በተቆጣጠረ መንግስት ከእስክንድር ውጅሌዎች ማስታወሻ የተገኘው ማስረጃ እንደሚያሳየው የአባይ ሸለቆ ብርጌድን ለመበተንና ቀጠናውን ለመቆጣጠር በህዝብ ስም የተሰበሰበውን የዲያስፖራ ገንዘብ ከባህር ማዶ እስከ ጎጃም ያለውን የ11 ሚሊዮን ብር ጉድና ኔትወርክ በጊዜ ይፋ የምናደርግ ሆኖ አለት ተንተርሰው ጥሬ ቆርጥመው የጎርፉ አጠጥተው በከፍታ እየተምዘገዘጉ ላሉት ወንድሞች ስሜትን መቆጣጠር ያቃተኝ በወጣውበት ብርጌድ እጅግ ኩራት እየተሰማኝ በተበጣጠሰ ቃላት ይህንን ከተብኩ። መልካም የትንሳኤ በዓል፣ መልካም ልደት ጓዶች፣ እንበርታ ሲል ፋኖ ባየ ደስታ ገልጿል። በተያያዘም ረፍት የለሹ የፋኖ ኃይል አደረጃጀት ሲሰራ ውሏል። ድርጅታችን ካሉት ግዙፍ ክፍለ ጦሮች አንዱ የሆነው 4ኛ ክፍለ ጦር የነበረበትን ውስጣዊ ችግሮች አማራ ፋኖ በጎጃም ከፍተኛ አመራር የሆኑት ዶክተር ጋሹ ክንዱና አርበኛ ምናልባት ይታየው በተገኙበት ጥልቅ ግምገማ ካደረገ በኋላ በዛሬው ዕለት የአመራር ሪፎርም በማድረግ አጠናቋል። በዚህም ሰብሳቢው ፋኖ ግርማው አየለ፣ ምክትል ሰብሳቢ ፋኖ አማሃ አይሸሽም፣ የጽህፈት ቤት ኃላፊ ፋኖ አደራጀው አድማስ፣ ህዝብ ግንኙነት ፋኖ ያዕቆብ ጌታሁን፣ ፖለቲካዊ ዘርፍ ኃላፊ ፋኖ አጃኖ ስሜነህ፣ አደረጃጀት ዘርፍ ኃላፊ ፋኖ ዳዊት አይችሌ፣ ፋይናንስ ኃላፊ ፋኖ ሸጋው ዓለም፣ ወታደራዊ አዛዥ ፋኖ አምሳ አለቃ ተገኝ ደጀኔ፣ ምክትል ወታደራዊ አዛዥ ፋኖ ሻለቃ ጌጡ አለሙ፣ ዘመቻ መምሪያ ኃላፊ ፋኖ ቻሌ መንግስቴ፣ ምክትል ዘመቻ መምሪያ ፋኖ ሳሙኤል አታላይ መረጃና ደህንነትን ጨምሮ መድበዋል ሲል የአማራ ፋኖ በጎጃም አስታውቋል። በተያያዘም በዘመቻ አንድነት በቤተ አማራ ግንባር ድል ተገኝቷል። ዘመቻ አንድነት በወሎ ቤተ አማራ በምዕራብ ወሎ ግንባር መሃል ሳይንት ወረዳ ውስጥ ታላቅ የጦር ጀብድ ተፈጽሟል። የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ ድል ቀንቶታል። በርካታ የጠላት ኃይል የተበታበት የትናንቱ ኦፕሬሽን ተከትሎ አንድ ሻምበል የሚሆን ጥምር ጦር ቁስለኛ ሆኖ ሆስፒታል መግባቱም ተረጋግጧል። በትናንቱ ፍልሚያ ከሁለት ጋንታ ያላነሰ ጠላት እንደተደመሰሰም ነው ለማረጋገጥ የተቻለው። ከወጀድ መገንጠያ በላይ ኪዳነ ምሕረት ቤተክርስቲያን በርካታ የፋሽስቱ መንግስት ጦር አባላት መቀበራቸውም ተረጋግጧል። ጠላት ትጥቁን ጭምር በማዝረክረኩ የተነሳ ዛሬ ወድቆ የተገኘ ክላሽ እንዳለ ተገልጿል። ከላይ ከጓሳው ጀምሮ እስከ ደንሳ ከተማ ጫፍ ድረስ ሰፊ ቀጠናን በሸፈነው ትንቅንቅ በተለይ በቀበሮ ሜዳ፣ ጉዲት ተራራና ወጀድ መገንጠያ የአትሮንስ ብርጌድ ፋኖ ጠላትን ድባቅ መምታት ችሏል። የተማረኩ ወታደሮችም መኖራቸው ታውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ገልጿል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።